ጤና ይስጥልን ክቡራን አድማጮች፣ የሰዓቱን መረጃ ወደ እናንተ አደርሳለሁ። ከ40 በላይ ኢትዮጵያውያን በደቡብ አፍሪካ አንድ ቤት ውስጥ ተዘግቶባቸው በፖሊስ መገኘታቸው አነጋጋሪ ሆኗል። ኢትዮጵያውያን ያለ ፈቃዳቸው በአንድ ቤት ውስጥ ተቆልፎባቸው ዛሬ ሐሙስ ጠዋት ማግኘቱን የጆሃንስበርግ ፖሊስ አስታውቋል። የአካባቢው ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙትን ድምፅና ጩኸት ተከትሎ ነው ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የቻሉት። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንድተን የመኖሪያ አካባቢ በሚገኙ ቤት ውስጥ ተቆልፎባቸው የተገኙት ኢትዮጵያውያን 44 ናቸው ተብሏል። ፖሊስ እንዳለው ከነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27 ታዋቂዎችና ቀሪዎቹ 17 ታዳጊ ልጆች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በሰማው ድምጽ ነው። ነገር ግን ከመካከላቸው እንግሊዝኛም ሆነ የአገሬውን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ ዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለም የፖሊስ ቃል አቀባዩ ተናግረዋል። ኢትዮጵያውያኑ ስደተኞች ያሉበት ቦታ በፖሊስ ታውቆ በተያዘበት ጊዜ የቤቱ ባለቤትም ሆነ እዚያ ቤት ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም ተብሏል። በርካታ ኢትዮጵያውያን የተሻለ ኑሮ ፍለጋ በህገ ወጥ መንገድ የምስራቅና የደቡብ አፍሪካ ሀገራትን በማቋረጥ ወደ ደቡብ አፍሪካ የሚገቡ ሲሆን በዚህ ሂደትም በህገ ወጥ የሰዎች አዘዋዋሪዎች የተለያየ እንግልትና ጥቃት እንደሚፈጸምባቸው ከዚህ በፊት የወጡ ዘገባዎች አመላክታሉ። የደቡብ አፍሪካ መንግስት ባለስልጣናትና ዓለም አቀፉ የፖሊሲ ተቋም ኢንተርፖል ኢትዮጵያውያን ስደተኞችን በህገ ወጥ መንገድ ወደ ደቡብ አፍሪካ ለማድረስ የሚደረገው የሰዎች ዝውውር አሳሳቢ ነው ሲል ገልጿል። ወደ ደቡብ አፍሪካ የሚያቀኑት ኢትዮጵያውያን በአብዛኛው ጉዞ የሚያደርጉትና እንዲቆዩ የሚደረጉበት ሁኔታ ለጤናና ለህይወት አደገኛ እንደሆነ ከዚህ በፊት ያጋጠሙ ክስተቶች ያሳያሉ። ከጥቂት ዓመታት በፊት ቢያንስ 64 ኢትዮጵያውያን በታፈነ ሁኔታ ውስጥ በተሽከርካሪ ሲጓዙ ህይወታቸው አልፎ ሞዛምቢክ ውስጥ የተገኙ ሲሆን በተመሳሳይ ወደ ደቡብ አፍሪካ ይጓዙ የነበሩ የ30 ኢትዮጵያውያን አስክሬን በጅምላ ተቀብሮ መገኘቱም የሚዘነጋ አይደለም። ኢትዮጵያውያኑ በህገ ወጥ የሰዎች አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ ሲጓዙ ከፍተኛ ገንዘብ የሚከፍሉ ሲሆን በመንገድ ላይ ከባድ እንግልት እንደሚያልፉም ይነገራል። ስደተኞቹ ደቡብ አፍሪካ ከደረሱ በኋላም ያለ በቂ ምግብና ውሃ ያለ ፈቃዳቸው በተጨናነቀ ሁኔታ በአንድ ስፍራ ታጉረው እንደሚቀመጡ ፖሊስ ገልጿል። በዚህ ዓመት ጥር ወር ላይ በተመሳሳይ የደቡብ አፍሪካ ፖሊስ በጆሃንስበርግ ከተማ በአንድ ቤት ውስጥ ታግተው የቆዩና ኢትዮጵያዊ ናቸው ተብሎ የሚታመኑ 26 ሰዎች ማግኘቱን አስታውቆ ነበር። ሌላው መረጃ አንድ የኬንያ የፓርላማ አባል የታቀደ ነው በተባለ ጥቃት በዋና ከተማዋ ናይሮቢ ጎዳና ላይ በሞተር ሳይክል በሚጓዙ ታጣቂዎች በተተኮሰባቸው ጥይት መገደላቸው አነጋጋሪ ሆኗል። ፖሊስ እንዳለው ጥቃት ፈጻሚዎቹ የምክር ቤት አባል የሆኑትን ቻርልስ ኦጎንዶ ወዋሬ መኪና ከፊት ሆነው ሲከታተሉ ቆይተው ከሞተር ሳይክሉ ላይ በመውረድ ከቅርብ ርቀት ተኩሰው ገለዋቸዋል። የዚህ ወንጀል ባህሪ ኢላማውን የለየና ቀድሞም የታቀደ ነው በማለት የፖሊስ ቃል አቀባይ እየተናገሩ ነው። የኬንያ መገናኛ ብዙሃን እንደዘገቡት የተቃዋሚ ፓርቲ አባልና የምክር ቤት እንደራሴ የሆኑት ቻርልስ ከሁለት ወራት በፊት ለህይወታቸው ስጋት እንዳላቸው ገልጸው ነበር። ጥቃቱ የተፈጸመው ንጎንግ በተባለ ጎዳና ላይ በሚገኝ ተሽከርካሪዎች በሚበዙበት አደባባይና በአብዛኛው ትራፊክ ፖሊሶች እንዲሁም የደህንነት ካሜራዎች ባሉበት ስፍራ ነው። ግድያው ከተፈጸመ በኋላ ወዲያውኑ ከፍተኛ የፖሊስ አዛዦችና መርማሪዎች ከስፍራው የደረሱ ሲሆን በክስተቱ ዙሪያ ምርመራ እየተካሄደ መሆኑን ፖሊስ አስታውቋል። ሌላው መረጃም የእስራኤል ተጠባባቂ ወታደሮች የጋዛ ጦርነትን በመቃወም ድምጻቸውን እያሰሙ ነው ተብሏል። እስራኤል በጋዛ እያካሄደች ያለው ጦርነት እያዘገመ ቀጥሏል። የተቃውሞ ድምጾችም እየበረከቱ ነው። በቅርብ ሳምንታት ከሁሉም የሰራዊቱ ቅርንጫፎች የተውጣጡ በሺዎች የሚቆጠሩ የእስራኤል ተጠባባቂ ወታደሮች የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ውጊያውን እንዲያቆምና ትኩረቱን ስምምነት በመፈጸም በሐማስ ተይዞ ያሉ 59 ታጋቾች ማስመለስ ላይ እንዲያደርግ የሚጠይቅ ደብዳቤ ላይ ፊርማቸውን አኑረዋል። ከ18 ወራት በፊት ጥቂት የእስራኤል ወታደሮች ሐማስን ማሸነፍና ታጋቾችን ማስመለስ የሚለው የጦርነት አመንኪዮ ላይ ጥርጣሬ አንስተው ነበር። ጥር ላይ የተደረሰው የተኩስ አቁምና ብሮት የመጣው ከ30 በላይ የሚሆኑ ታጋቾች መመለስ ጦርነቱ በቅርቡ ያበቃል የሚል ተስፋ በብዙዎች ዘንድ ፈጥሮ ነበር። ነገር ግን እስራኤል በመጋቢት አጋማሽ የተኩስ አቁሙን መጣሷንና ወደ ጦርነት መመለሷን ተከትሎ ይህ ተስፋ መጨለሙ ይነገራል። የእስራኤል የስለላ ድርጅት ሞሳድ የቀድሞ ኃላፊ የነበሩት ዳኒ አቶም እስራኤል ወደ ከፋ ስፍራ እያመራች ነው የሚል ድምዳሜ ላይ ደርሰናል ብለዋል። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይሄድ ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።